ጋይስ አቤላ ምን እንዳላችሁ ሰምታችኋል? ምን እንዳለ እኔ ማርቲ ላይ የተቀየርኩት ምክንያት ስላለኝ ነው። እሷ ባለትዳር ስለሆነች ስለዋሸችኝ ነው። እውነታው ደግሞ ይወጣል። እኔ ስላልነገርኩ እናንተ እኔ ላይ ልትቃየሙ ትችላላችሁ። እሷ ባለትዳር የልጆች እናት ስለሆነች ነው። ጠይቃታለሁ አልመልስም ብላለች። እውነታውን ንገሪ ብያት ጠይቃታለሁ። ስጠይቃት አልመለሰችኝም። እኔ የተቀየርኩባት ምክንያት ስላለኝ ነው። ስለ ሄርሜላና ስለ አብርሽ ደግሞ እኔ አያገባኝም። ጥያቄውን ከፈለጋችሁ ሄዳችሁ አብርሽን ጠይቁ። ስለ አብርሽ እኔ ምን አገባኝ? ይሄን የሚያክል ጊዜ ሄርሜላ ትሻልካለች እያለን ኖረናል። ከዚህ በኋላ እኔ አያገባኝም። ከዚህ በኋላ ምንም እኔ አያገባኝም። የራሱ መብት ነው፣ የራሱ ፍላጎት ነው። ከዚህ በኋላ ግን እኔ የማንም ህይወት ላይ መግባት አልፈልግም። የራስን ህይወት ነው መኖር የሚፈልገው። የራስን ህይወት ነው ማራመድ የሚችለው። የራስን ስቲል የራስን አቋም ነው ማሳየት የሚፈልገው። ለየማንም ህይወት ላይ መግባት ከዚህ በኋላ አቆሜ ያለው አያገባኝም። ሲጀመር እኔ ምን አገባኝ ስለ አብርሃም? ይሄን የሚያክል ስለ መከርኩ ራሱ በጣም ጸጽቶኛል። ሌላ ህይወት ላይ ስላስገባውት ራሱ በጣም ደብሮኛል፣ በጣም ጸጽቶኛል። ከዚህ በኋላ ማርቲ ህይወት ላይ እኔን የሚያገባኝ ምንም ነገር የለኝም እና ከዚህ በኋላ ማርቲ ህይወት ላይ ምንም አያገባኝም እኔ ብሏል አቤላ። ማርቲ ደግሞ ተንበረከከችና ሶሊያና በእናትሽ ከኔ ከአቤላ ህይወት ውጪ፣ እኔ አቤላን በጣም ነው መወዱ ለሚጅ ያለው። በእናትሽ አንቺ አትወጅም፣ እኔ አውቀዋለሁ። ልብሽን ከፍቼ አይችሻለሁ። ልብሽ ላይ የአቤላ ስሜት ለአቤላ ያለው ስሜት ምንም ስለሌለ ተኝ በእናትሽ ሶሊያና ብላ ተንበረከከችው። አይገርምም ጋስ አይገርምም። እና የሩታ ደም አላሽ የሆነችው ሶሊያና እስኪ ተነሽና እንነጋገር። አንቺ እኔ እኮ አቤላን እንደምወዶ እንደማልወዶ ልቤን ገብተሽ አይተሻል ወይ? እኔ አቤላን እወደዋለሁ ከዚህ በኋላ አላቆም ስትል ማርቲ እያለቀሰች ሄዳች። ከዚህ በኋላ አቤላ ህይወት ላይ ማናችሁም እንድትገቡ አልፈቅድላችሁም ማለት ሶሊያና ጀግናዋ ትላላችሁ። ወይኔ ሬዲዮ ጣባ እንዴት ነው ጋይስ? እንዴ ተቸገረን እኮ ወይኔ ጉዴ! የምር ያሳዝናል። የሰው ህይወት ላይ መግባት ያሳዝናል። የሰው ህይወት ላይ አትግቡ።